ማይክሮሶፍት ኤክሴል ውስጥ እንዴት አድርጋችሁ ኤች ሉክአፕ ማለትም ሆሪዞንታል ሉክአፕ እንደምትጠቀሙ ላሳያችሁ። እዚህ ጋር መተን ለምሳሌ ፕሮዳክቱን ቀይረን ካሜራ ብንለው የሞኒተሩን ዋጋ በዚህ መልኩ ያመጣልናል። እዚህ ጋር መጥቼ ደግሞ ካሜራ በሚመርጥበት ሰዓት 50,000 ያመጣልኛል። ሌላው ደግሞ ላፕቶፕ ከመረጥኩለት በዚህ መልኩ 25,000 ያሳየኛል። ስለዚህ እንዴት አድርጋችሁ ማይክሮሶፍት ኤክሴል ውስጥ ኤች ሉክአፕ ለዚህ ፐርፐስ እንደሚጠቀሙት አንድ ባንድ አሳያችኋለሁ። እስከ መጨረሻ ተከታተሉኝ። እዚህ ስክሪን ላይ እንደሚታየው ዳታችን ሆሪዞንታሊ ነው ተቀመጠው። ሆሪዞንታሊ ለተቀመጠው ዳታ ኤች ሉክአፕ እየተጠቀመን፣ ቨርቲካሊ ለተቀመጠ ዳታ ደግሞ ቪ ሉክአፕ መጠቀም እንችላለን። አሁን እዚህ ጋር እንምጣና የፕሮዳክታችን ፕራይስ አንድ በአንድ ማየት ብንፈልግ እንዴት እንደሚታየው ላሳያችሁ። እዚህ ጋር መተን ኤች ሉክአፕ ፋንክሽናችን እንጥራ። እንዴት እናደርግ? የመጀመሪያ አርጉመንት ሉክአፕ ቫልዩ እዚህ ጋር ሊስት የተደረገ ፕሮዳክት ነው። ከዛም በኋላ ቴብል አሪያችን ደግሞ ይሄኛውን ሙሉ ሴሌክት እናደርግለታለን። ከዛም በኋላ ሶስተኛ አርጉመንታችን ሮ ኢንዴክስ ነምበር እዚህ ቴብል ላይ ከሚገኙ ሮዎች መካከል እዚህ ጋር የምትፈልገው ማለትም ፕራይስ ስንተኛ ሮ ላይ ነው የሚገኘው ይለኛል። 1 2 3 ሶስተኛ ሮ ላይ ይገኛል። ከዛ ቀጣይ አርጉመንት ደግሞ ይሄ ነው። ሬንጅ ሉክአፕ ፎልስ ኤግዛክት ማች ፈልገዋለሁ። ይሄኛው ልዝጋና ኢንተር ሊባለው ማለት ነው። አሁን ላፕቶፕን ይዩት 25,000 እሺን ቀይሮ ከላፕቶፕ እስቲ ወደ ባትሪ እንዴት ይው ባትሪ 2500 ሌላኛው ደግሞ ሞኒተር ከፈለጋችሁ 2500 ሌላኛው ደግሞ ማውስ ከፈለጋችሁ 600 እንዲህ አድርጋችሁ ማይክሮሶፍት ኤክሴል ውስጥ ኤች ሉክአፕ ማለትም ሆሪዞንታል ሉክአፕ በቀላሉ መንገድ ለዚህ ፐርፐስ መጠቀም ትችላላችሁ። ቪዲዮ አስተማሪ ሆነው ካገኛችሁት ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እና ሪፖስት በማድረግ ሰፖርት አድርጉኝ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።